ምንድነው የተፈጠረው? ወይዘሮ ሜላት አሁን ላይ ዶክተሯ ለጊዜው ብዙም አትነቃም፣ ምናልባት ሳምንትም ሆነ ወር ልትቆይ ትችላለች ብላ ነበር። ኦልሬዲ ወይዘሮ ሜላት አሁን ላይ ነቅታለች ማለት ነው። ነገር ግን ብትነቃም አንድ ችግር ተፈጥሯል። አይኗ ብቻ ፍጥጥ ብሎ ቁልጭ ቁልጭ ማለት እንጂ ምንም ነገር ማየት አልቻለችም፣ ወይም መናገርም አልቻለችም ማለት ነው። ምን እንደተፈጠረ ቤተሰቡ በጣም ተደናግጧል። ሰላም ቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ አበረታቱኝ። በር ላይ መታችሁ ሳይቀር በቅንነት ላይክ ሰብስክራይብ አድርጉኝ ውዶቼ። አቶ ኖላዊ ወይዘሮ ሜላት ወደ ቤት እንዳተመለሰች ሲያውቁ በጣም ተደናግጠው ነበረ ማለት ነው። ከዛ በፊት ግን ወይዘሮ ባዩሽ አሲርን ሆስፒታል ስታየው በጣም ተደናግጣ እዚህ ምን ይሰራል ይሄ ልክስክስ ሌባ ደግሞ ምን ሊወስድ ነው ብላ በጣም እረይቆቋለች። ነገር ግን አቶ መስፍን ምን ይመለከትሻል አርፈሽ ተቀመጭ አላት። አሲር አሁን ላይ ትልቅ አደጋ ላይ ነው። ምክንያቱም ደም የሰጠው እሱ ነው። እሱ ሌባ ሳይሆን የእናታችንን ሕይወት ያተረፈልን ነው ብሎ ምላሴ ለወይዘሮ ባዩሽ ሲነግራት በጣም ተናደደች። ምክንያቱም አሁን ላይ አሲር ከባድ ሁኔታ ላይ ያለ ይመስላል። ወይዘሮ ባዩሽ ምንም ነገር ታደርጋለች። ስለዚህ አሲር ከሆስፒታል ካልወጣና ለትንሽ ጊዜ ካልተደበቀ አደጋ ላይ ነው። ወይዘሮ ባዩሽ ልታስገድለው ትችላለች። ምክንያቱም አንዳንድ ነገሮችን እንዲናገር ስለማትፈልግና ሁሉ ነገር የሚያውቅ ስለሚመስላት ነው። አሲር ግን ምንም ነገር አያውቅም። ማለቴ ብሩንና የተለያየ ፎቶና መስቀሉን ሰርቃ ልጃችሁ ናት ብላ ወደ እነሱ ቤት እንድትመጣ ያደረገችው ወይዘሮ ባዩሽ እንደሆነች ምንም ነገር የሚናገር መስሏት ይሄንን ለማባረር ሞከረ። ነገር ግን አሲር ዛሬ እንደ በፊቱ አይደለም። በጣም ኮስተር ብሎ ታውቂኛለሽ እንዴ? ምንድን ነው እንደዚህ እኔን ስታይ እንደዚህ የሚያደርግሽ ምንድን ነው? ከዚህ በፊት እኔን ታውቂኛለሽ እንዴ ብሎ ለመጋፈጥ ሞከረ ማለት ነው። ከሴትዮዋ ሁኔታና እንዲሁም ይሄ እዚህ መቀመጥ የለበትም፣ እንደውም ወይዘሮ ሜላ ስታየው በጣም የምትናደድበት ልጅ ነው፣ እዚህ መቀመጥ የለበትም ብላ በጣም ለማስረዳት ሞክራ ነበር። ቤተሰቡ ሁሉ በጣም በሷ ሁኔታ ተደናግጧል። እሷም በጣም ተደናግጣ ነው የምትናገረውን እንኳ ማወቅ አልቻለችም። የሚያጋልጣት መስሏት ነበር። አሁን ጓደኛዋን እያሳመች እባክሽን ንቂ፣ ብዙ ነገር እምነግርሻለሁ፣ ታስፈልጊኛለሽ፣ ያላንቺ ማናለኝ እያለ ማልቀሷን ቀጥላለች። ሰላምዬ ደግሞ አረ በፍጹም ይችን ሴትዮ አስወጡልኝ፣ አይኗን ማየት አልፈልግም እያለች ነበር። ወይዘሮ ሜላት ልክ ሀንዬ እማዬ ንቂ እያለች ሁል ጊዜ እያቀፈኝ ስትሰማት ነቅታ ነበር። ነገር ግን ምንም አይነት ነገር መናገር ሆነ ምንም አይነት ነገር ማውራት አልቻለችም። አይኖቿ ብቻ መቁለጭለጭ ነበር። እንደምታስታውሱት ወደ ኋላ ልመልሳችሁና ሰላምዬ አንተ ደም ሰጥተህ ማትረፍ አለብህ አለችው። በዚህ ምክንያት ነበረ ምላሴ ወደ ዶክተሯ ሂዶ እባክሽን እኔ መስጠት ይኖርብኛል፣ ለምንድን ነው እኔ የማልሰጠው አለ። ዶክተሯማ አንተ ህመም እንዳለብህ ረሳህ? እናትህ አንተም ገላ ለእሷ እንደዳነች ብታቅ ምን እንደሚሰማት ታውቃለህ እንዴ ብለው ነበር። ሀንዬና ወይዘሮ ሜላት እንግዲህ እንደዚህ ነበር የተለቀሱት ማለት ነው። ወይዘሮ ሜላት እንባዎቿ ከጉንጮቿ ይወርዳሉ እንጂ ምንም አይነት ነገር ግን መናገር ሆነ ማውራት አልቻለችም። ወይዘሮ ባዩሽ ደግሞ እሪ ቁቁ እያለች ነው። አሲርን ማየት አልፈልግም፣ እዚህ ጋር ይሄ ሌባ አጭበርባሪ ነው ምን ይሰራል በማለት ነበር ሆስፒታሉን ልታምስ የፈለገችው። አቶ መስፍን ግን ስርዓትሽን ያዢ፣ አለበለዚያ ከዚህ ሆስፒታል ውጪ፣ እኛ እናታችን ስለምትወድሽ እንጂ በፍጹም አንወድሽም፣ ነገረኛና አስመሳይ ነች ስትል ሰላምዬ ተናገረቻት። አሁን ላይ ሀንዬ በቃ ሰላምዬ ተረጋጊ ለማለት ሞከረች። ሀንዬ በጣም የምታናደው ነገር አንድ ነገር ልንገራችሁ፣ ወይዘሮ ባዩሽ አደገኛና ኃይለኛ ሴት እንደሆነችና አሁንም ለግድያ እንደምትሞክራት ማንንም ከመግደል ወደ ኋላ እንደማትል ታውቃለች። ይሄን እያወቀች እንዴት ነው ተዋት፣ ምንም ነገር ልትናገሯት አይገባም በፍጹም እያለች ከሷ
ለመወገን የሞከረችው። አሁንም እናቷን መልሳ እንዳትነቃና እንደገና ደግሞ በጣም ህመም እንዲበዛባት አድርጋ መድኃኒት በነርሶቹ እንድትሰጣት አናግራለች። ለነርሷ ብዙ በጣም ተቆጥሮ የማያልቅ ብር ነበር የሰጠቻት። ነርሷ ለጊዜው አልተስማማችም። ነገር ግን ወይዘሮ ባዩሽ እንደምታስማማት ምንም ጥርጥር የለም። ለመስረቅም ሆነ ለአሁን ላይ ሁሉን ነገር ለማስተካከል ግዴታ ወይዘሮ ሜላት ሆስፒታል መሆን አለባት። ለዛም ምክንያት ነበር ለነርሷ ብር ሰጥታ መድኃኒት ለጊዜው እንዳትነቃና ለወራቶች ሆስፒታል እንድትሆን መድኃኒት ስጫት ያለቻት። ሀና ግን ይሄንን ሁላ ታውቃለች። ምንም ነገር ደብቃ እናቷን ማዳን አትችልም። ነገር ግን እሷ መናገር ሲገባት ተዋት እባካችሁ ተዋት፣ ትልቅ ሴት አይደለች እንዴ ደግሞ ጓደኛዋ ናት እያለኝ ማስመሰሏን መቀጠሏ በጣም ያናዳል። ከዚህ በፊት እንዲህ ብላ ነበር፣ ሰዎቹ እንዲህ በቀላሉ ቀላል መስለዋችኋል። በጣም አደገኛና ብዙ ሰራተኞችና ብዙ ተሰማርተው የሚሄዱ ሰዎች ስላሉ እኔ አባቴ አደጋ ውስጥ እንዲገባ አልፈልግም፣ ከነሱ ጋር መፎካከራችሁን አቁሙ ብላ ነበር። ስለዚህ እዚህ ውስጥ ደግሞ ወይዘሮ ባዩሽ እንዳለችባት ታውቃለች። አሁንም እናቷን ለማዳን ግዴታ ወይዘሮ ባዩሽ ከወይዘሮ ሜላት ጋር መራቅ ነበረባት። ነገር ግን ሀንዬ አሁንም ቢሆን ተዋት ታውራ ከጓደኛዋ ጋር ጓደኛዋ እንደዚህ ሆና ነው ስትላት፣ አቶ መስፍን ግን ምኗም አላማረም። እኔ እዚህ እንድትመጭ አልፈልግም፣ እቤት ስትመጣ እመጣለሁ ብለው በጣም ተናደደች። ወይዘሮ ባዩሽ አሁን ላይ አላማውን ለማሳካት ስትል ግዴታ ሆስፒታል መሆን አለባት። ምናልባት ካስታወሰችና ነገሮችን ከተመለሰ እኔን ልትናገር ስለምትችል ብላ ፈርታ ነው። ነገር ግን ወይዘሮ ሜላት አሁን ላይ ምንም አይነት ነገር መናገርም አልቻለችም። እንባዎቿ ከጉንጮቿ ነበር የሚወርዱት። አቶ ኖላዊ ይቺ ሴት ምን ሊሆን እየሆነች ነው? እኔን ታቀኛለች እንዴ? እኔንም ስታቀኝ በጣም ትደነግጣለች ብለው ነበር ከዚህ በፊት። አሁንም እሳቸውን ስታይ በጣም ተደናገጠች። አሁን ላይ የሚያውቁብኝ እስከሚመስላት ድረስ ማስመሰሉን ስለምችልበት ማስመሰል ቀጥላለች። እውነት ግን ተደብቆ አይቀርም። ነገር ግን ወይዘሮ ሜላት አደጋ ላይ ናት። ወይዘሮ ባዩሽ ከእሷ ጋር እስካራቀች ድረስ አደጋ እንደምታደርስባት ምንም ጥርጥር የለውም። ወይዘሮ ባዩሽ ለገንዘብ ስትል ምንም ነገር እንደምታደርግ በዚህ ሳይሆን በተደጋጋሚ አይተናል። ውድና የተከበራችሁ ቻናል ቤተሰቦች እናንተስ ምን ትላላችሁ? ላይክ ሰብስክራይብ እያደረጋችሁ አስተያየታችሁን ኮመንት ላይ ያስቀምጡልን። ሀንዬና አቶ ኖላዊ በእርግጥ አቶ ኖላዊ እሷ እንደሆነች የሜላት ጓደኛ ቢያቅም ምንም አይነት ማስረጃ ስለሌለው ነበር። አቶ ኖላዊ ለመጨረሻ ጊዜ ያያት ደውላ መጣሁልሽ ጉዱኝልሻለሁ ያለቻት እሷ እንደሆነች አስታወሱ። በጣም ተደናገጡ። ሄደውም ሊያንቋት ፈልገው ነበር። ነገር ግን አሁን ላይ እንዳወቅንባት ስታቅ ሴትዮዋ ላይ አደጋ ታደርስባታለች ብለው ዝም አሉ። አሁን በራሳቸው መንገድ ማጣራትና ለአሲር ነገሩት። ለመጨረሻ ጊዜ የደወለችላት እሷ ናት። መጣሁኝ ቤት ያለቻትም እሷ ናት። ስለዚህ ይቺ ሴትዮ ከወይዘሮ ባዩሽ ጋራ ግንኙነት ያላት ይመስላል። ምክንያቱም ወይዘሮ ባዩሽ ከልጅቷ ጋር ሆነው ምናልባች መተዋት ሊሆን ይችላል ብሎ ለአሲር ነገረው። አሲርም እኔም እንደዛ ተጠራጥሬ ያለው እኔን ስታይ ደግሞ እንዴት እንደሚያደርጋት ብታይ በጣም ነው የምትንቀጠቀጠው። ከሆስፒታልም ሆነ ከዚህ ቤተሰብ አሲር የሚባል ሰው መራቅ አለበት ስትል ተናገረች ብሎ ለአቶ ኖላዊ ተናገረ። ይሄ ማለት አሁን ላይ የሆነ የምንነግርባት ሚስጥር እንዳላትና እንዳወቅንባት ስለገባት ነው። ስለዚህ ጥንቃቄ እያስፈልገናል ለሁሉም ነገር ብለው አቶ ኖላዊ ተናገሩ። ሀንዬ አሁን ላይ መንቃት አለብሽ እናቴ እያለች ማልቀሷን ቀጥላለች። መርማሪዎቹ ተመልሰው መጥተው አሁን ላይ ሀና አሻራ እንደተገኘባትና ለጥያቄ ሆስፒታል እንደምትፈልግ ይቅርታ ከሆስፒታል ወደ ማረሚያ ቤት እንደምትፈለግ ስትነገር በጣም ተንቀጠቀጠች። አቶ ኖላዊ ግን ልጅን እጇ ነው ቀርቶ ምኗንም የምትታሰር ልጅ አይደለችም። ሲቀጥል ደግሞ እንኳን አይደለም ትልቅ እንደዚህ አይነት ነገር ለማድረግ ቀርቶ አይደለም ጩጯን የማትገል ልጅ እንዴት ነው እናንተ ልትወስዷት የምትችሉት ብሎ ግብ ግብ ፈጠሩ። በስተመጨረሻ ምን እንደሚሆን ባናውቅም በስተመጨረሻ ደግሞ ከባድ ሆኗል።
ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እወዳችኋለሁ በያላችሁ